ገነነ ታሟል በሚል እምነት ነው የመጣ ነው። ምንም ንግግር አያስፈልግም። እዛ ጋር ቁልፍ ካላቸው ቁልፍ ይከፈታል። ከዛ በኋላ ያለበትን ሁኔታ እናያለን። ያ ነው ሐሳቤ። ምንም አይነት ነገር አእምሮ ውስጥ የለም። ተከፍቶ ከገቡ በኋላ ህይወቱ ማለፉን አረጋግጠዋል። በመስኮት ሲያዩት ይህም ራሱ ያልተብራራ ነው ተብሏል። ምንድን ነው ያልተብራራው? ግማሽ አካሉ ዊልቸር ላይ፣ ግማሽ አካሉ መሬት ላይ ተሰብሮ ሲገባ ህይወቱ እንዳለፈ ፖሊስ መጥራት ሲገባቸው አባዲና ምናምን ድሮ እንኳን እናውቃለን። ሰፈሩ ሰውና አባዲና መጥቶ ስለ ታላቁ ጋዜጠኛ ገነነ መኩሪያ ወይም ደግሞ ሊብሮ አሁንም የተለያዩ ሐሳቦች እየተነሱ ይገኛሉ። በቅርቡ ኢትዮ ዴሊ በተሰኘ ብሮድካስት ላይ ታላቁ ጋዜጠኛ ወይም ደግሞ የሙሉ ጊዜ ስፖርት ጋዜጠኛ ሰይድ ኪያር ቀርቦ በጊዜው ስለነበሩ የተለያዩ ጉዳዮች አንስቶ ሲያወራ ነበረ። እኛም ከዚህ ውስጥ አንኳር የሆኑ ነጥቦችን አንስተን ለናንተ ልናደርስ አስበናል። እንግዲህ ሰይድ ገነነ መኩሪያ ሆቴል ከገባ ሰዓት ጀምሮ የሚፈጠሩትን እያንዳንዱን ነገሮች ለሚስቱ እንዲሁም ደግሞ ለወንድሙ ያሳውቅ እንደነበረ በዚህ ቃለ መጠይቅ ላይ ሲናገር ሰምተነዋል። ነገር ግን ገነነ የሞተ ዕለት የተፈጠረው ነገር ለሱ እስካሁን እንቆቅልሽ ሆኖበት እንደሆነ ነው ሲናገር የሰማነው። ምክንያቱ ደግሞ ምንድነው? ገነነ በሞተ ሰዓት ላይ እሱ ቦሌ አካባቢ በሚገኘው የዴስቲቪ ቅርንጫፍ ኳስ እያስተላለፈ ነበረ። እዛ ያለ ይደወልለታል። ከሆቴሉ ደጋግሞ ሲደውሉ ማንሳት አልቻለም። ባለቤቱም ትደውላለች፣ አላነሳም ነበር። ነገር ግን ኳሱን አስተላልፎ ወይም ደግሞ የስፖርት ዝግጅቱን አስተላልፎ ከጨረሰ በኋላ ወደ ቤቱ እየሄደ ይደውልላታል። ከዛ ያለውን ሁኔታ ትነግረዋለች። ገነነ መታመሙን ያለበትን ሩም መክፈት እንዳልቻለ ትነግረዋለች። ይሄንን በሰማ ጊዜ ቀን ላይ አግኝቶት ስለነበረ የስኳር መጠኑ በጣም ወርዶ ዳቦና ምሪንዳ ሰጥቶት እንደተረጋጋ ያውቅ ስለነበረ የፊቱም ሁኔታ የሱም ሁኔታ ድክም የማለት ስሜት ነበረውና ይሄን ነገር ስለሚያውቅ ሰይድ በፍጥነት ወደ ቦታው ይሄዳል። ወደ ቦታው በደረሰበት ጊዜ ግን የሆቴሉ ባለቤት እና ሚስትየው ወደ ታላቁ ጋዜጠኛ ሊብሮ ከመሄድ ይልቅ ቁጭ ብለን እናውራ የሚል ሐሳብ ያነሱለታል። ይሄ ሐሳብ በጣም ግራ ያጋባዋል። እንዴት እሱ ታሞ ውስጥ ታሞ እያለ እናንተ እጃችሁ ላይ ትርፍ ቁልፍ ይኖራል፣ እንዴት ገብታችሁ ከፍታችሁ አታዩትም? እንዴት ነው ቁጭ ብለን የምናወራው ይላል። ይህንንም ጉዳይ አልቀበልም ብሎ ወደ ጋዜጠኛ ሊብሮ ወይም ደግሞ ገነነ መኩሪያ ወዳለበት ክፍል ይሄዳል። ወደ ክፍሉ በሄደበት ጊዜ ለመክፈት ሲሞክሩ አይከፈትም። ከዛ አማራጭ ያደረጉት ነገር ምንድነው? በሩን መስበር ነበረ። ከዛ እንደ ሰይድ አገላለጥ በመፍለጫ ነገር በሩን በጣም ከ30 ደቂቃ በላይ በፈጀ ሁኔታ ታግለው በሩን ይሰብሩታል። በሩን ከሰበሩት በኋላ የገነነ መኩሪያ ባለቤት፣ የሆቴሉ ባለቤት እንዲሁም እዛ ቦታ ላይ ቅጥረኛ ሆነው ሲሰሩ የነበሩ ማለትም የሆቴሉ ተቀጣሪ የነበሩ ልጆች አብረው በጋራ ሆነው ነው ይሄን ነገር ያደረጉት። እንደገቡም ባለቤቱ ገነነን እንዳየችው ገነነ መኩሪያ ራሱን አጠፋ ብላ በከፍተኛ ጩኸት ታለቅሳለች። የዚህን ጊዜ ሰይድ ኪያር በጣም ይደነግጣል። እንደሱ አገላለጽ ደርቄ የቀረው ነው ያለው። ከዛ ሁኔታውን አንዴ ብቻ ነው ያየሁት አለ። በዚህም አጋጣሚ እዛ ጋ ጩኸቱን ለቅሷን መስማት ስላቃተኝና የሰማሁት ነገር ስላስደነገጠኝ ከቦታው ዞር ብዬ መቀመጥ ቻልኩ አለ። በተለምዶ ደግሞ ሰዎች ራሳቸውን በገመድ አንቀው የሚያጠፉት የሆነ ከፍታ ቦታ አስረው ወንበር ላይ ቆመው ወንበሩን ገፍትረው አይነት ነገር ነው አይደል? ይሄ ሰው ተገኘ የተባለው በእንደዚህ አይነት ሁኔታ ነው። አንገቱ ላይ ግን ክርክር ተገኝቷል ነው የተባለው። እንዴት? አዎ ማለት ሰውነት ራስን እንዲህ ብታንቅ እንኳን ሰውነት ሪፊውት ያደርጋል። ተቀላል። አሁን ለምሳሌ ራስን ማጥፋት ስለማትቆጣጠሩ ስለሚያንጠለጥልህ ነው የሚገልህ እንጂ እሳት እንዲያርገ ዝም ብለህ ማቀጠል አትችልም። ሰውነት እንትን ያደርጋል፣ ራሱ ሪስፖንድ ያደርጋል። እና ራስህንም እንደዚህ ልነቅ ብትል ማነቅ አትችልም። ነገር ግን ይሄ ሁሉ ነገር ሲፈጠር የሆቴሉ ባለቤትም ሚስትየውም እዛ አካባቢ የነበሩ ሰራተኞችም ይሄን ጉዳይ ሲያዩ ፖሊስ ከመጥራት ይልቅ አስክሬኑን አፋፍሰው ለማንሳት ከፍተኛ ጥረት ሲያደርጉ እንደነበር ነው አሁን ከቆይታዎች በኋላ ሲገባው ያን ነገር ያስተዋለው ማለት ነው ጋዜጠኛ ሰይድ ኪያር።
ይሄ ሁኔታ ደግሞ በጣም አደገኛ ነው ሊሆን የሚችለው። ምክንያቱም ፖሊስ ደርሶ ቦታው ላይ ምርመራ ማድረግ መቻል ነበረበት። እውነት ራሱን አጥፍቶ ከሆነ ሊገኙ የሚችሉ ማስረጃዎች ነበሩ፣ መረጃዎችም ይኖሩ ነበረ። ነገር ግን ይሄን ነገር ለማጥፋት የተደረገ ዘመቻ ነበር የሚመስለው ሁኔታው ማለት ነው። ምክንያቱም አዋክበው አስክሬኑን በጨርቅ ጠቅልለው በአሁን ሰዓት የገነነ መኩሪያ ባለቤት ውሽማ የሚባለው ሰውዬ መኪና ይዞ መጥቶ አስክሬኑን ጭነው እንደሄዱ፣ የገነነ መኩሪያ ባለቤትም ከሰይድ ኪያር ጋር በመኪናው አብረው እንደሄዱ፣ በዚህ አጋጣሚም ምንም የማያገባው የሆቴሉ ባለቤት አስክሬኑን ይዞ እንደሄደ ሰይድ ኪያር ተናግሯል። ለምን አሁን እነ ሰይድ ኪያር ባለቤቱ ደንግጠው ይሄ ሁኔታ ሊፈጠር ይችላል? እኛ ጥያቄ የሆነብን የሆቴል ቤቱ ባለቤት ይሄ ነገር ሊያሳስበው አልቻለም። ፖሊስ እንጥራ እንዴት አላለም? ሁኔታውን ፖሊስ አይቶት መርምሮት አስክሬኑ ይውጣ። ምክንያቱም ይሄ ጉዳይ ለሱም ለሆቴሉም ትልቅ ነገር ነው። ከሞተ በኋላ ወይም ራሱን ካጠፋ በኋላ ምርመራ ሳይደረግ አስክሬን እንዴት ይወጣል የሚለው ጉዳይ አሁንም ድረስ አጠያያቂ ነው፣ አከራካሪም ነው። በነገራችን ላይ ይህ ሰውዬ እነ ሰይድ ኪያርና ባለቤቱ ምርመራ በሚደረግባቸው ጊዜ ላይ እሱ የለም ተብሎ ምርመራ እንዳልተካሄደበትም ሰይድ ኪያር ሲናገር ነበረ። ይሄ ደግሞ ከጀርባው የሆነ ነገር እንዳለ የሚያመለክት ጉዳይ ነው። ወደፊት እንግዲህ ፖሊስ አጣርቶት ሁሉን ነገር መርምሮት እውነታውን እኛም ለናንተ የምናቀርብ ይሆናል። ነገር ግን ከጀርባው ትልቅ ሚስጥር እንደነበር የሚያሳዩ ብዙ ነገሮች ነበሩ። ከዛም በተጨማሪ እንግዲህ አስክሬኑ ከሄደ በኋላ ህዝብ ሳይሰማ ማንም ሳይሰማ ወዲያው ይቀበር የሚል ከፍተኛ ሹክሹክታ ነበረ በባለቤቱ ዘመዶች በኩል ማለት ነው። ይህ ደግሞ አሳማኝ ስላልሆነ በአንዳንድ ሰዎች ግፊት ህዝቡ ከሰማ በኋላ በጣም ጥቂት የሚባሉ ሰዎች እንግዲህ ገነነ መኩሪያ በጣም የታሪክ አዋቂ ነው፣ ሊቅ ነው፣ ብዙ ነገሮችን የሚያውቅ ሰው ነው። ይህን የሚያህል ታላቅ የአገር ዋርካ ሰው ባልተገኘበት ሁኔታ፣ ብዙ አድናቂዎቹ ባልተገኙበት፣ በጣም ጥቂት ሰዎች በተገኙበት ሁኔታ እንዲቀበር ሆኗል። ከዛም በተጨማሪ ደግሞ እሱ በነበረበት ጊዜ ያልታተሙ የተለያዩ መጽሐፍቶች እሱ ከሞተ በኋላ ሰይድ ኪያር እንዳለው ሲነበብ ራሱ የማይጥሙ የሱ መጽሐፍቶች እንዲታተሙ ገበያ ላይ እንዲወጡ ሆነዋል። ይሄም ገቢ ለማግኘት የተደረገ ሌላኛው ሴራ እንደሆነ የሚያመለክት ጉዳይ ነው። በነገራችን ላይ እግሩ በተቆረጠበት ጊዜ ከአሜሪካ ወዳጆቹ ለእግር መሰሪያ የሚሆን ወደ 400,000 ብር ገደማ ልከውለት ነበረ። ይሄም የት እንዳለ አይታወቅም። እሱም አልተጠቀመበትም። ምክንያቱም በጣም የተፋጠነ ነገር ነው የሆነው። ታመመ፣ እግሩን ተቆረጠ፣ ከዛ ራሱን አጠፋ የሚሉ ዜናዎችን የሰማነው። ይህ ደግሞ በጣም ከባድ ሁኔታ ነበረ። መረጃዎችን ማግኘት አልተቻለም። ምክንያቱም አስክሬኑ ተነካክቶ ነበር። በተለያዩ ሰዎች መረጃ ለማጥፋት የተደረገ ጥረት እንዳለ ያመለክታል። ሌላው ደግሞ ገነነ መኩሪያ ራሱን ሰቅሎ ገደለ ለማለት ራሱ የሚያዳክቱ ብዙ ነገሮች ይፈጠራሉ። በገነነ መኩሪያ ያደረበት ወይም ደግሞ ሲያድርበት የነበረው ክፍል ውስጥ ለመንጠልጠል እንኳን የሚመች ቦታ አልነበረም። ልንጠልጠል እንኳን ቢል በአንድ እግር ስለሆነ ብዙ የሚመቹ ነገሮች አልነበሩም። ግን ገነነ ራሱን አጠፋ የሚለው ዜና ከቀበሩ በኋላ በጣም ናኝቶ ሁሉም ሰው አዝኖ ነበረ። ይሄ ደግሞ በጣም ያሳዝን ነበረ። እንግዲህ ገነነ መኩሪያ ወይም ሊብሮ በኢትዮጵያ እግር ኳስ በጣም ብዙ ነገሮችን መፍጠር የሚችል ሰው ነበረ። የተለያዩ መጽሐፍቶችን እያዘጋጀ የነበረ ሰው ነበረ። ነገር ግን ባጭሩ አተነዋል ማለት ይህንን ፍሬውን ሳናይ አተነዋል። በዚህም በጣም እንደሚቆጭ ጋዜጠኛ ሰይድ ኪያር ሲናገር ነበረ። አንዳንድ እሱ የጻፋቸው ነገሮችም ስክሪንሻት አድርጎ ሲልክለት እንደነበር፣ ፎቶስ አንስቶ ሲልክለት የነበሩ አንዳንድ ፋይሎች አሉ። እንግዲህ እነዚህም ፋይሎች አንድ ላይ ሆነው ወደፊት ጥሩ ነገር የምናይበት ሁኔታ ይፈጠራል ብለን ተስፋ እናደርጋለን። ነገር ግን ገነነ መኩሪያ ላይ የተፈጠረው ወይም ደግሞ የሆነው ሆነ ተብሎ የተነገረን ነገር በጣም 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 የሚያሳስብ ጉዳይ ነው። ምክንያቱም ገነነ መኩሪያ ይህን ነገር ሊያደርግ አይችልም የሚሉ በጣም በርካታ ሰዎች አሉ። በጣም በርካታ ሰዎች ማለት ነው። ስለዚህ ከጀርባው የሆነ ነገር ተከስቶ እንደነበር በጣም እርግጠኛ መሆን እንችላለን ማለት ነው።
ይህንንም አጠንክሮ ሲናገር ነበር በቃለ መጠይቁ ላይ ማለት ነው ሰይድ ኪያር። ስለዚህ ነገ የሚፈጠሩትን ነገሮች ደግሞ እየተከታተልን እግር በእግር ለእናንተ የምናደርስ ይሆናል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስ ለእናንተ የተለያዩ መረጃዎችን እያቀረበ እንደሆነ ይታወቃል። ቤተሰብ ሁኑ፣ ሰብስክራይብ አድርጉን። የተለያዩ መረጃዎችን እናቀርባለን። መልካም ጊዜ፣ ቸር ያሰማን።